ሰላም ጤና ይስጥልኝ የዋንቲቲ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ቪዲዮ በመስከረም ወር ማብቂያ ላይ በታላቅ ድምቀት የምትታሰበውን የጽናት የቅድስናና የድንግልና ምሳሌ የሆነችውን በኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ስመጥርና ተወዳጅ ስለሆነችው ታላቋ ሰማዕት ስለ ቅድስት አርሴማ የምናውቀውን የምንፈትሽበት ልዩ የጥያቄና መልስ ውድድር ይዘንላችሁ ቀርበናል። በዛሬው ውድድር ላይ ተመልካቾቻችን መልሶችን በቀላሉ እንዳይገምቱ ምርጫዎቹን ሙሉ በሙሉ አወሳስበንና ቀያይረን አዘጋጅተናል። እስከ መጨረሻው አብራችሁን በመቆየት እውቀታችሁን ፈትሹ። እንዲሁም ከ10 ጥያቄዎች ስንቶችን በትክክል እንደመለሳችሁ በኮመንት ላይ ማጋራታችሁን እንዳትረሱ። አሁን ቀጥታ ወደ መጀመሪያው ጥያቄ እናልፋለን። አንደኛው ጥያቄ ቅድስት አርሴማ በትውልድ ዘመኗና በታሪኳ መነሻ የየትኛው ሀገር ዜጋ ወይም ክርስቲያን ነበረች? ሀ የግብፅ፣ ለ የሶሪያ፣ ሐመሮሃ የሮም ወይም ሮማዊት፣ መ የኢትዮጵያ። መልሱ ሐመሮሃ የሮም ወይም ሮማዊት። ቅድስት አርሴማ በትውልዷ ሮማዊት ስትሆን ከአባቷ ከቅዱስ ቴዎድሮስና ከእናቷ ከቅድስት አትናስያ ተወለደች። ሁለተኛው ጥያቄ ቅድስት አርሴማ ከሌሎች ደናግላት ጋር በመሆን በዲዮቅልጥያኖስ ዘመን ከሮም ተሰዳ ወደ የትኛው ሀገር በመሄድ በስደት ትኖር ነበር? ሀ ወደ አርሜኒያ፣ ለ ወደ እስክንድሪያ፣ ሐመሮሃ ወደ ኢየሩሳሌም፣ መ ወደ ህንድ። መልሱ ሀ ወደ አርሜኒያ። ጨካኙ የሮም ንጉሥ ዲዮቅልጥያኖስ ሊያገባት በፈለገ ጊዜ ድንግልናዋንና እምነቷን ለመጠበቅ ከገዳሙ መሪ ከቅድስት አጋታና ከ30 በላይ ከሚሆኑ ደናግላት ጋር ወደ አርሜኒያ ተሰዳለች። ጥያቄ ቁጥር 3 ቅድስት አርሴማና አብረዋት የነበሩት ደናግላን በስደት ባሉበት በአርሜኒያ ሀገር አግኝቶ እርሷን ለማግባትና ክርስቶስን እንድትክድ ከፍተኛ መከራና ስቃይ ያደረሰባት ጨካኙ የአርሜኒያ ንጉሥ ማን ይባላል? ሀ ኔሮን ቄሳር፣ ለ ድርጣድስ፣ ሐመሮሃ ሄሮድስ፣ መ ፌሊክስ። መልሱ ለ ድርጣድስ። አራተኛው ጥያቄ ንጉሥ ድርጣድስ ቅድስት አርሴማን በጉልበትና በኃይል ሊያስገብራት በሞከረ ጊዜ በፈጣሪዋ ኃይል በመታገዝ ያደረገችውና ንጉሱን ያሳፈረችበት ድርጊት ምን ነበር? ሀ በጸሎት ከቤተ መንግስቱ ጠፋች፣ ለ ንጉሱን በትግል መሬት ላይ ጥላ አሸነፈች ወይም ግርማ መለኮት ስላደረባት ኃይሉን አደቀቀችው፣ ሐመሮሃ መላእክት መጥተው ንጉሱን መቱት፣ መ ወደ አንበሳ ተቀየረች። መልሱ ለንጉሱን በትግል መሬት ላይ ጥላ አሸነፈች ወይም ግርማ መለኮት ስላደረባት ኃይሉን አደቀቀችው። አምስተኛ ጥያቄ ቅድስት አርሴማ እጅግ አሰቃቂ የሆኑ መከራዎችን በትዕግስት ከተቀበለች በኋላ በመጨረሻ በሰማዕትነት ያረፈችው እንዴት ነበር? ሀ በእሳት ተቃጥላ፣ ለ በአንበሶች ጉድጓድ ተጥላ፣ ሐመሮሃ በድንጋይ ተወግራ፣ መ አንገቷን በሰይፍ ተከላ ወይም ተቆርጣ። መልሱ መ አንገቷን በሰይፍ ተከልላ ወይም ተቆርጣ። ስድስተኛ ጥያቄ የቅድስት አርሴማንና የደናግላኑን
ቅዱስ ሥጋ ንጉሡ ድርጣድስ ለአራዊት እንዲሰጥ አዞት ነበር። ነገር ግን ሥጋቸው ሳይበላሽ ተጠብቆ ቆይቶ በኋላ በክብር እንዲቀበር ያደረገውና በአርሜንያ ወንጌልን ያስፋፋው ታላቅ ጻድቅ አባት ማን ነው? ሀ. ቅዱስ ጎርጎርዮስ ወይም ብርሃነ አርሜንያ። ለ. ቅዱስ አትናቴዎስ። ሐመረሃ ቅዱስ ዮሐንስ አፈወርቅ። መ. ቅዱስ ቄርሎስ። መልሱ ሀ. ቅዱስ ጎርጎርዮስ ወይም ብርሃነ አርሜንያ። ሰባተኛው ጥያቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት የቅድስት አርሴማ ዓመታዊ ታላቅ የዕረፍት በዓል ወይም ማዕከላዊ በዓሏ በየትኛው ወርና ቀን ይከበራል? ሀ. ጥር 21 ቀን። ለ. መስከረም 29 ቀን። ሐመረሃ ህዳር 12 ቀን። መ. ነሐሴ 29 ቀን። መልሱ ለ. መስከረም 29 ቀን። መስከረም 29 ቀን ቅድስት አርሴማ ሰማዕትነቷን የፈጸመችበትና በክብር ያረፈችበት ዋና ዓመታዊ በዓሏ ነው። ስምንተኛ ጥያቄ ቅድስት አርሴማ በዓለም ዙሪያና በኢትዮጵያ ምዕመናን ዘንድ በብዛት በየትኛው መንፈሳዊ መጠሪያዋ ወይም ጸጋዋ ትታወቃለች? ሀ. ፈጣን ረዳትና የጽናት ሰማዕት። ለ. መነኩሲተ በረሃ። ሐመረሃ መዝሙረኛዋ ድንግል። መ. ሕግ አዋቂዋ። መልሱ ሀ. ፈጣን ረዳትና የጽናት ሰማዕት። ዘጠነኛው ጥያቄ ጌታችን ኢየሱስ ክርስቶስ ለቅድስት አርሴማ በሰጣት የምሕረት ቃል ኪዳን መሠረት በስሟ የተማጸነውንና ቤተ ክርስቲያን ያነጸውን ሰው ፈጣሪ ምን እንደሚያደርግለት ቃል ገብቶላታል? ሀ. ምድራዊ ስልጣን ብቻ ይሰጠዋል። ለ. ኃጢአቱን ይቅር እንደሚልላት በስሟ ለተማጸኑት ሁሉ ምሕረትን እንደሚያደርግና የገነትን ክብር እንደሚያወርስላት። ሐመረሃ ምንም አይነት ፈተና በምድር ላይ እንደማይደርስበት። መ. ሀብታም ብቻ እንደሚያደርገው። መልሱ ለ. ኃጢአቱን ይቅር እንደሚልላት በስሟ ለተማጸኑት ሁሉ ምሕረትን እንደሚያደርግና የገነትን ክብር እንደሚያወርሳቸው። አስረኛውና የመጨረሻው ጥያቄ ዛሬ እኛ የቅድስት አርሴማን ገድልና ታሪክ ስንማር ከሕይወቷ የምናገኘው ትልቁ መንፈሳዊ ቁም ነገር ምንድን ነው? ሀ. ከሰዎች መሸሽ ብቻ። ለ. ለምድራዊ ውበት መጨነቅ። ሐመረሃ እምነትንና ንጽሕናን ወይም ድንግልናን በፈተናና በመከራ ውስጥም ቢሆን እስከ መጨረሻው መጠበቅ። መ. በንጉሥ ላይ ማመጽ ብቻ። መልሱ ሐመረሃ እምነትንና ንጽሕናን ወይም ድንግልናን በፈተናና በመከራ ውስጥም ቢሆን እስከ መጨረሻው መጠበቅ። የተከበራችሁ የዋንቲቲዩብ ተከታታዮቻችን ስለ ታላቋና ስለ ፈጣን ረዳቷ ሰማዕት ስለ ቅድስት አርሴማ ያዘጋጀነው ልዩ ጥያቄና መልስ ውድድር ይህን ይመስል ነበር። የቅድስት አርሴማ ጽናትና ተጋድሎ በመንፈሳዊ ሕይወታችን ጥንካሬን እንደሚሰጠን ሙሉ እምነት አለኝ። ታዲያ ተመልካቾቻችን በቀላሉ እንዳይገመቱት ምርጫዎቹን ሙሉ በሙሉ አወሳስበን ካቀረብናቸው ከእነዚህ 10 ጥያቄዎች ውስጥ ስንቶቹን በትክክል መለሳችሁ? ያወቃችሁትን ውጤት በኮመንት መስጫው ላይ በታማኝነት ማስቀመጥ እንዳትረሱ። ቪዲዮው ያስተማራችሁና መንፈሳዊ ዕውቀታችሁን ያሳደገ ሆኖ ካገኛችሁት ላይክ ማድረጋችሁን በፍጹም አትርሱ። ለወዳጅ ዘመዶቻችሁም እንዲደርስ ሼር አድርጉት።
ቀጣዩ ልዩ ክፍል በፍጥነት እንዲደርሳችሁ ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን። ከዋንቲ ቲዩብ ጋር ሁልጊዜም ወደፊት። የቅድስት አርሴማ ጸሎትና በረከት ከሁላችን ጋር ይሁን። አሜን። ሰላም ቆዩን።